አንቺ ከፈለግሽ ተመለሽ። እኔ ግን እዚህ መቆየቱን በጣም መርጫለሁ። ግን እኮ እዛ ሄዳ የምታስተካክላቸው ነገሮች አሉ አይደል እንዴ? ይኸውልሽ ኑሐሚን፣ እኔ ዶክተሩንም አግኝቼ እዚህ ነገር መጨረሻ ባውቀው በጣም ደስ ይለኝ ነበር። እኔም እኮ ያልኩህ እንደዛ ነው። እሱን እንዳታደርግ ታዲያ ምን ያዘ? ወይስ የመጣህበትን ጉዳይ ሳታሳካ አልሄድም ብለህ ነው? ይኸውልሽ ኑሐሚን፣ እዚህ ያገኘኋት ትንሽ ሰላም ምናልባት እዛ ሂጅ ለሚጠብቀኝ ትልቅ ሐዘን ከፍተኛ ስንቅ ይሆነኛል ብዬ ገምታለሁ። እዚህ እንዲመጣ እናደርግም። አባዬ ሲመጣ ጋሽ ሌኩን ይዟቸው ይመጣል። እኛ እንዳረፍነው ደግሞ እሳቸውም ያርፋሉ። አይ እሺ ይላል ብለሽ ነው? በፍጹም አይሆንም። ታውቂያለሽ ግን የኔ ጥፋት ምን እንደሆነ? አምራንን እዛ ቤት ማስገባት ትልቅ ጥፋት እንደሆነ አውቃለሁ። ቅር ካላለህ አንተ ነገር ልንገርህ። ምንድነው እሱ? ያቺ ሴት እያታለለች እንደሆነ እኔ በጣም እርግጠኛ ነኝ። እኔ ልጅ ግን ኑሐሚን፣ ቆይ ለምንድን ነው አምራንን በዚህ ልክ የምትያት? ተው እባክህ። አሁን እኔ እንደዚህ ነው እንደዛ ነው ብዬ መናገር አልችልም። ይልቅ ማጌ እንዳታስብ አሁን ወደ ቤት እንሂድ። ተነሳ በቃ ካልሽ እሺ። አረግፍኛ እንዴ ምርኩዝ ምን ሰርቶ ሊበላ ነው? ምርኩዝ አልሽው? ከእንጨት ምርኩዝ የሰው ምርኩዝ ይሻላል። እንደዛ ያው ተመልከቹ። ምንድነው ይሄ? አንበቢዋ የዲኤንኤ ምርመራ ውጤት ይላል እኮ። የማን ውጤት ነው? ናሆም እንዴ? ሊሆን አይችልም። አይገርምሽም? ናሆም እና ኤሚ ወንድምና እህት አይደሉ? በቃ አንቺ ምን ወንድ ያጠር ኑሐሚንን አስጠለፋት። ናሆምም ተደብድቦ ወደቀ። የኑሐሚን አባት አቶ ተሰማ ሕክምናቸውን በሰላም ጨርሰው ቢመለሱም ነገር ግን የአቶ ላይኩን ያለበት ሁኔታ አቶ ተሰማን እጅግ በጣም ሰላም ነስቷቸዋል። ወይዘሮ ዝናሽም የአምራን ባሪያ ሆናለች። አምራን ወይዘሮ ዝናሽን እንደፈለገች እያሽከረከረቻት ነው። ናሆም የወይዘሮ ዝናሽም ሆነ የአቶ ላይኩን ልጅ እንዳልሆነ ተረጋገጠ። የቤቱ ትልቅ ሚስጥር እንግዲህ ሁሉም ነገር አምራን እጅ ላይ ስለወደቀ አምራን እንደፈለገች እያሽከረከረቻትና ወይዘሮ ዝናሽን እየተጫወተችባት ትገኛለች። ወይዘሮ ዝናሽም አምራን እግር ላይ ወድቃ እባክሽ አሁን ልኬን አውቄያለሁና አንቺ ጋር መግጠም መጣላት አልነበረብኝም። እናም ይሄ ነገር ሁሉ የተፈጠረው በአጋጣሚ እንጂ አስቦበት አይደለም። ለአቶ ላይኩን ይሄ ነገር አይገባውም እያለች ነው። አቶ ተሰማም የጓደኛው የአቶ ላይኩን እንደዚህ መሆን ግራ ጋብቶታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ኑሐሚን ተከታታይ ድራማ ናሆም ወንድ ያጠር ናሆምን እግሩን ሰብሮት ስለነበረ የኑሐሚን አያት እግሩን አሽታ ጠጋግናለት እንግዲህ እንደምንም ወደ ሜዳ ሄደው ነበር። ወደ ሜዳ በሄዱበትም የኑሐሚን አያት እጅግ በጣም ተጨናንቃ ነበር። እነዚህ ልጆች አመሹ በሰላማቸው ይሆን እያለች እየተጨነቀች ሳለ ኑሐሚንም ወደ ቤት ለመሄድ እባክህ ቶሎ እንሂድ ረፈድ እያለች እየተሯሯጡ ነበር። እናም እንግዲህ ናሆምም እያነከሰ ወደ ቤት እየተመለሱ ሳለ ነበር ያልታሰበ ችግር የገጠማቸው። ናሆም ወደ አዲስ አበባ መመለሱን አልፈልገውም፣ እዚህ ሰላሜን አግኝቻለሁና ከዚህ መውጣት አልፈልግም፣ መሄድ ከፈለግሽ አንቺ ራስሽ ሂጂ እንጂ እያለ ነበር። ኑሐሚንም ዲያቂ ያለበትንም ሁኔታ አላወቅንም፣ ከሄደ በኋላ ስልክም እየደወለም እያነሳም አይደለም፣ ስለዚህ ምን እንደገጠመው አናቅም፣ ስለ አዲስ አበባ ሄደን ያለውን ነገር አጣርተን ብንመጣ አይሻልም ወይ የሚል ሀሳብ አቅርባ ነበር። ናሆምም አይ መሄድ ከፈለግሽ አንቺ ሂጂ እንጂ እኔ እንኳን ወደዛ መሄድ አልፈልግም፣ የእናቴንና የአምራንን ንትርክ ማየት አልፈልግም፣ እናቴም ሆነች አምራን ዋሽተውኛል እያለ ነው። ስለዚህ እነሱ ፊት ለፊት እጄ ጭቅጭቅ እንደ አዲስ ማስነሳት አልፈልግም ብሏል። በሌላ በኩል ኑሐሚን እኔ እያስጨነቀኝ ያለው የአቶ ላይኩን ነገር ነው፣ ስለዚህ እሳቸውንም አይተን መመለስ ይኖርብናል ብትልም አባቴ እንደ አባት ያሳዝነኛል፣ በእርግጥ ደግሞ እዛ ሄጄ እሳት ውስጥ መግባት አልፈልግም፣ አሁን ሰላም ያለው ህይወት እየኖርኩ ነው ብሏል። እና ፕሮጀክቱን ለማሳካት ነው ስላልተሳካ ብለህ ነው ወይስ ምንድነው እያለችው ነበር። አይ ለሱም ብቻ ሳይሆን መሄድ አልፈልግም ብሏል። ፕሮጀክቱም ጥሩ መስመር ይዟል፣ እንግዲህ በቅርቡ ስኬታማ ይሆናል የሚል ተስፋ አላቸው። ኑሐሚንና ናሆምም እንግዲህ አንድ ላይ ቁጭ ብለው እያወሩ ነበር። ናሆም ሰሞኑን ምንም ደስተኛ አትመስሊም፣ እኔ እንኳን አባትሽ ታክሞ ዲኖ ሲመጣ ደስተኛ ትሆኛለሽ ብዬ የጠበቅኩትን ያህል አልሆንሽም እያላት ነበር። ነገር ግን አባቷ ታክሞ ጤናው ተመልሶ ቢመጣም እሱም ደስተኛ እንዳልሆነና የቤቱ ሰላም ሁሉ እንደተረበሸ ተናግራለች። በዚህ ሁኔታ እንግዲህ የቤተሰቡን ሰላም የነሳው የአቶ ላይኩን ሁኔታ እንደሆነም ተናግራለች። አባዬ ስልክ ደውሎልኝ እያወራን ነበር። እናም አቶ ላይኩን ያለበትን ሁኔታ ባለመንገሬም አዝኖብኛል። በዛ ላይ አባቴ በጣም ከፍቶታል፣ በጣም አዝኗል፣ በጣም ተረብሿል በላይኩን እንደዚህ መሆን እያለች ነበር።
እንግዲህ ናሆምም እሱማ እኔም ቢሆን የአባቴ እንዲህ መሆን በጣም ነው የሚከፋኝ፣ እንደ አባት ምርጥ አባት እኮ ነው እያለ ነበር። እናም እነዚህ ነገሮች ሰላም እንደነሷት ተናግራለች ማለት ነው ኑሐሚን። እናም አሁን ወደ ቤት መመለስ ይኖርብናል ብላ እርጅኝ ብሏት ነበር። በዛን ሰዓት እንግዲህ ፍቅራቸውን በሁለቱም መካከል መፈላለግ ይታያል። ግን ደግሞ ኑሐሚን አምራን የተቀረበች አንተን ለመጠቀሚያ ወይ ለገንዘብ እንጂ ከልቧ እንዳልሆነ ያቺ ሴት እርግጠኛ ነኝ፣ ያቺ ሴት ካንተ የፈለገችውን እስከምታገኝ ድረስ ነው ብለዋለች። ግን ደግሞ አምራንን የጠላሻት በዚህ ልክ ምን ብታረግሽ ነው እያለ ነው ናሆም። እንደዛ ሳይሆን እውነቱ አንድ ቀን ሲገለጽልህ ታውቃታለህ ብለዋለች። ናሆምም የአምራን ስም ሲነሳበት በመጥፎ አይወድም። ነገር ግን አሁን ላይ አብረው በሚያሳልፉት ጊዜ ልቡ ወደ ኑሐሚን ያዘነበለ ይመስላል። ዳግም አባትህን ናና አረጋግጥ አባትህ መሆን አለመሆንን ተብሎ ከተጠራ በኋላ እስካሁን ድረስ አባቱ ያለበትንም ሁኔታም ሆነ እሱ ያለበትን ሁኔታ መታወቅ አልተቻለም። በሌላ በኩል አምራን እንግዲህ ቤቱን በሙሉ ተቆጣጥረዋለች። አቶ ለይኩንና ወይዘሮ ዝናሽ የሚያወሩት ሳይቀር ሙሉ ሚስጥሩ እሷ ዘንድ ደርሷል ማለት ነው። እናም ኤሚ ስለ ወንድሟ ማወቅ ስለፈለገች ማበጠሪያዎቹ ላይ ያለውን ጸጉር የናሆምንና የዲያገምን ጸጉር ወስዳ ሰጥታ ነበር። እናም በዚህ የዲኤንኤ ውጤቱ ስለመጣ ኤርሚያስ ደውሎላት ገንዘብ ይዛ መጣ። አዲስ ትኩስ እሱ ጋር መረጃ እንዳለ ተናግሮ ነበር። እናም እሱ ጋር ለመሄድ ገንዘብ ያስፈልገኛል ብላ ወይዘሮ ዝናሽን ጠይቃታለች። አምራን ወይዘሮ ዝናሽን በአንቺ ስም ያለውን አክሲዮን በስሜ አድርጌ አልበለዛ ግን የቤተሰቡን ነውር ዘረግፈዋለሁ እያለች ነው። እናም እንግዲህ በአንቺ ስም ያለውን አክሲዮን በስሜ እስካላዞርሽ ድረስ ወይም በናሆም እስካላዞርሽ ድረስ አልፋታሽም ብላታለች። ይህም ብቻ አይደለም፣ ኤሚንም ስላንቺ ስለ እናቷ ሰው ገለሽ መቅበርሽን በነግራት የእሷንም አካውንት በስሜ ልታዞርልኝ ትችላለች እና ኤሚን ብጠይቅ ሳይሻል አይቀርም እያለች ነው። አምራን የዛን ቤተሰብ የአክሲዮን ድርሻቸው በሙሉ ሳይቀር ታውቃለች። ግን ደግሞ አክሲዮን በስሙ የሌለው ናሆም ብቻ ነበር። እናም አምራን የተቻለ አሁን ላይ ጊዜው የእሷ ሆኖ እንደፈለገች እያሽከረከረቻት ነው። ወይዘሮ ዝናሽም እባክሽ በማያውቀው ነገር እየተሰቃየ ነው ያለው፣ ነገሮችም የሆኑት በአጋጣሚ እንጂ አስቦበት አይደለም። ይኸው ላይ ኮንበር ከፍቶ ወጥቶ አያውቅም። ስለዚህ ቢያንስ ለኔ እንኳን እንደፈቀደኝ የስራዬን ውጤት ነው፣ ግን ደግሞ ለሱ በጭራሽ አይገባውም ብላታለች። እና ምን ልታረጊው ነበር? ቪዲዮ ያስቀረሽው እኮ አቶ ለይኩንን እያስፈራራሽ ለመኖር ነበር አይደል? ከባልሽን እያስፈራራሽ ልትኖሪ ነበር አይደል? እንደውም እኔ ጋር መምጣቱ የተሻለ አማራጭ ነው። አቶ ለይኩንን እኔ በጣም ነው ማዝንላቸው፣ በጣም ነው የምወዳቸው፣ ያሳዝኑኛል እንደሳቸው አይነት ምስኪን እያለቻት ነው። ግን ደግሞ እኔ የምፈልገው አክሲዮንም ቢሆን የእሳቸውን ድርሻ ሳይሆን ያንቺን የራስሽን ነው እያለቻት ነው። የፈለገ ነገር ቢሆን አክሲዮን በስምሽ አላደርግልሽም፣ የምትፈልጊውን ያህል ገንዘብ ንገሪኝና ገንዘቡን እንግዲህ አዝወርልሻለሁ ብላት ነበር። ግን ደግሞ አይ እኔ ገንዘብ አልፈልግም፣ ናሆም ልጃችሁ አይደለም እንዴ? ሁሉም ሰው ኤሚ ሳትቀር ኤሚ 25% የአክሲዮን ድርሻ ካላት ናሆም እንዴት 10% እንኳን አልኖረውም? ናሆምን አልወለድሽውም? ከዚህ በፊት እኮ ኤሚን ልጅሽን እስከ ዱባይ ድረስ ሽርሽር እየወሰድሽ እንደሆነ አውቃለሁ። ስለዚህ ቤተሰብ ሁሉንም ነገር አውቃለሁ፣ ልጅ ባሌ መሆኑን አትርሽ እያለች ነው። ወይዘሮ ዝናሽም እግሯ ላይ በየሰዓቱ እየወደቀች ብትለምናትም በጭራሽ ብላ እምቢ ብላለች። ወይዘሮ ዝናሽ ያቲቪቷና ጉልበቷ ማስፈራራቷም እየቀነሰ መጥቷል። ተስፋ የቆረጠች ትመስላለች። ኤርሚያስም ውጤቱ ደርሷልና እንገናኝ ግን ብር ይዘሽ ነይ ብሏታል። አምራን በሰው ግላጌ ስለሄድ ስለሆነ ብር የሚያስፈልገኛል ወደ አካውንት ትራንስፈር አድርጊ ብላ አዛታለች። ወይዘሮ ዝናሽም የስራዬ ውጤት ስለሆነ ምንም ማድረግ አልችልም፣ ግን የለይኩንን ነገር እያለች ነው። አቶ ተሰማ ሕክምናቸውን ጨርሰው በእግራቸው ቆመው ሄደው ወደ ቤታቸው ተመልሰዋል። ወይዘሮ ገነትም በደስታ ባሏን ተቀብላለች። የሚያየችውን ነገር ማመን እስከሚያቅታት ድረስ አቶ ተሰማ በሙሉ ጤንነት ወደ ቤቱ ተመልሷል። ወደ ቤቱ ሲመለስ ልትጀግፈው ስትል እንዴ አሁንማ ተመስገን፣ ምንም ድጋፍ አያስፈልገኝም እኮ ወደ ድሮ ተመልሻለሁ። ግን ይሄ ቤት ለምን ቀዘቀዘ? ኑሐሚን እንኳን ገጠር እንዲሆነች አውቃለሁ። ኤዱ የት ሄዳ ነው? ቤቱ ቀዝቅዟል እያለ ነበር። ገነትም አይ ቤቱ እንኳን ኤደን መች ቤት ትቀመጣለች ብለህ ነው እያለች ነበር። እናም አቶ ተሰማ ገና ቂጧ ረፍካ ማለቱ ስለ አቶ ለይኩን እያወራ ነበር። አቶ ለይኩን ኤርፖርት ሄደው ለመቀበል ቢፈልጉም ግን ደግሞ ያሉበት ስሜት ጥሩ ስላልሆነ በዚህ ስሜት ጓደኛዬን ወንድሜን ደስታውን አላበላሽበትም ብሎ አልተቀበለውም። ነገር ግን
የአቶ ለይኩን አለመቀበል የበለጠ አቶ ተሰማን ረብሿቸዋል። እና አቶ ለይኩንን አይተሽው ታውቂያለሽ ወይ? የእሱ ነገር ግራ ገብቶኛል። ስልክም ደውዬለት አያነሳም። እንደምመጣ ግን ያውቃል እያለ ነበር። ወይዘሮ ገነት ስለሱ እንኳን አረፍ ብለህ ካልሆነ በስተቀር እንደዚህ በወሬ የሚዘለቅ አይደለም እያለች ነው። ወይዘሮ ገነት መጀመሪያ ምግብ ቅመስና ብለው ነበር። እኔማ በሱ እኮ ነው ይሄ ሁሉ ደስታ የመጣው ማዲያኔ ፈጣሪ ቢሆንም ከዛ በታች ግን ሰበብ ያደረሰልኝ ይሄ ቤተሰብ እዚህ እንዲደርስ ያደረገው እኮ ለይኩን ነው እያለ ነው። እሱማ ነው ለሱ ይሄ አይገባውም ነበር ብላ የተፈጠረውን ነገር በሙሉ ወይዘሮ ገነት ለአቶ ተሰማ ነግረዋለች። ይህንንም የነገረችው ኑሐሚን እንደሆነች ጭምር። እናም እንግዲህ በዚህ ሁኔታ ላይ ይህን ሁሉ እንዴት ነው ለይኩን የቻለው እያለ ነበር። ለይኩን አሁን ላይ በጣም የሚያሳዝን ምስኪን ሆኗል። ሰውንም ወጥቶ አያናግርም፣ መኝታ ቤቱን ዘግቶ ከመኝታ ቤቱም አይወጣም እያለች ነው። አሁን ለኑሐሚን ደውይልኝ ብሎ ከኑሐሚን ከራሷ መስማት እፈልጋለሁ ብሏል። ከኑሐሚንም ይህን ሁሉ ነገር ለይኩን የሆነውን ነገር ለምን አልነገርሽኝም እያላት ነበር ከሰላምታ በኋላ። እሷም ለሕክምና ሄደህ ሕክምና ላይ እያለ ስለዚህ ብነግርህ ከመረበሽ ውጭ ሌላ ምን ታመጣለህ እያለች ነው። አሁንም ቢሆን አሞኛል፣ ሌላኛውን ህመሜ ሲሻለኝ ሌላ ትልቅ ህመም ጨምሬያለሁ ብሎ አቶ ተሰማ እጅግ በጣም አዝኗል። እናም ኑሐሚንም እያለቀሰች ነበር። አያቷም እሷን አጽናንታ ለምንድነው ደግሞ የምታለቅሽው በደስታ ፈንታ ብላ አቶ ተሰማን ሰላም ብላቸዋለች። እናም እንግዲህ በዚህ ሁኔታ አቶ ለይኩንን እንዴት አርጌ ነው የማገኘው እያለ አቶ ተሰማ እየተጨናነቀ ነበር። ወይዘሮ ገነት እኔ እንደምንም ብዬ አመጣዋለሁኝ፣ አንደኛ ለሱም ከዛ ቤት ወጥቶ ትንሽ ረፍት ያደርጋል፣ ከመኝታ ቤት ይወጣል እያለች ነው። እሱም ማረፍ ከቻልሽማ ደስ ይለኛል ብሎ ነበር አቶ ተሰማ። ወይዘሮ ገነት የእውነት ከልብ ተቀይራለች። እናም አቶ ለይኩንን ወደዛ ቤት እንዲመጣ አድርገዋለች። አቶ ለይኩን ወደዛ ቤት ሲመጣ አንገቱን ደፍቶና ተበሳቅሎ ብስቁልቁል ክስት ጥቁርቁር ብሎ ነበር። ወዲያጄ ምን ሆነህብኝ ነው? ምንድነው ያገኘህ? ብለው አንገት ለአንገት ተናንቀው ተላቅሰዋል። በዚህ ሁኔታ ላይ አቶ ለይኩን ወንድሜ ኤርፖርት መጥቼ ልቀበልህ ነበር፣ ግን ደግሞ ደስታህን ላለማበላሸት ብዬ ነው እያለ ነበር። ግን ደግሞ ምንድነው የሆንክብኝ? ወዲያጄ ምን ገጥሞህ ነው? ባንተ እኮ ነው ሁሉ ነገር እያለው ነበር። እናም እንግዲህ ስለነ ናሆምም እያወራ ነበር። ፕሮጀክቱን በጥሩ እየተሳካላቸው ያለ ይመስለኛል እያለ ስለነ ኑሐሚን እያወሩ ነበር። ግን ደግሞ እኔ ማረባና አሳፋሪ ነውረኛ አባት ነኝ ብሏል። ወይዘሮ ገነት አንተማ መልካምና የምርጦቹ ምርጥ አባት እንጂ አንተ መጥፎ ሰው አይደለህም፣ በጭራሽ ነገር አይገባህም። ምንድነው የገጠመህ? የአምራን ልጅ መውረድ ነው ወይ እያሉት ነበር። ስለሱ እንዳታነሱብኝ፣ ምንም እንዳትጠይቁኝ፣ እኔ ያያዝኩትን ነገር ካወቅኩኝ እንኳን ልጆቼ ማንም ሊቀርበኝ አይችልም እያለ ነው። እናም አቶ ተሰማ እንደምንም አቶ ለይኩንን ሊያጽናናው ቢሞክርም አቶ ለይኩን ግን እጅግ በጣም ተረብሿል። አንገቱንም ደፍቷል። አቶ ተሰማ ጭንቀቴ፣ ሀሳብህ ሀሳቤ፣ ችግሬ ነውና እባክህ ወዳጄ የገጠምህን ንገረኝ። ካልነገርከኝ እኮ መፍትሄ አናገኝለትም። ለተፈጠረው ነገር መፍትሄ እንድናገኝ እባክህ የገጠምህን የቸገረህን ነገር ንገረኝ እያለ እየለመነው ነበር። ግን ደግሞ አቶ ለይኩን በጭራሽ በህመምህ ላይ ሳታገግም ይሄን ነገር ብነግርህ አንተ ራስህ ልትቋቋመው ልትሸከመው አትችልም። እባክህ ምንም እንዳትጠይቀኝ ብሏል አቶ ለይኩን። አቶ ለይኩን ከብዙ ጊዜ ራሱ ላይ ከመዝጋት በኋላ እንግዲህ ለትንሽ ቀን ወደ እናቱ ተሰማ ቤት ሄዷል። ወይዘሮ ዝናሽም ሚስጥራችንን በሙሉ ይዛ እያሽከረከረች ነው። ይቺ ሴት ወደዚህ ቤት የመጣችበት ቀን የተረገመ ይሁን እያለች እያማረረች ነው። አቶ ለይኩን እኔ በዚህ ሁኔታ ላይ ሆኜ ምንም ሀሳብ ልሰጥሽ አልችልም። ስለዚህ ወንጀለኛይቱ አንቺ እያለሽ ንጹሕን ሰው ገድያለሁ እያለ እጅግ በጣም ጸጸት ሊገለው ነው። ኑሐሚንና ናሆም ወደ ቤት ለመመለስ እየተሯሯጡ ሳለ ድንገት ሰዎች ቀድመዋቸዋል። መጀመሪያ ናሆምን ደብድበውታል። ናሆምን ደብድበውት ሲወድቅ እንግዲህ ኑሐሚንን ተሸክመው ይዘው ሂደዋል ማለት ነው። ይህን ያደረገውም ወንድ አጥር በፍቅር ካልሆነ በጉልበት ወስዳትና ከዛ በኋላ ፍቅር በመላመድ ይመጣል ብሎ አስቧል። የኑሐሚን አያትም ልጇን በጉጉት እየጠበቀች ነው። እኒህ ልጆች አመሹ፣ በሰላማቸው ይሆን እያለች እየተረበሸች ነው። ግን ደግሞ ናሆምም ተደብድቦ እዛ ወድቋል። ኑሐሚንም እባካችሁ የሰው ያለህ አስጥሉኝ እያለች ተሸክመዋት ሄደዋል ማለት ነው። አምራን ኤርሚያስን አግኝተዋለች። ኤርሚያስን ስታገኘው አዲስ ዱብዳ ሰምታለች። ኤርሚያስም የናሆም የዲኤንኤ ውጤት እንደመጣ ነግሯታል። ናሆም የቤተሰቡ ልጅ እንዳልሆነ ተረጋግጧል። ግን ደግሞ አሁን የኤሚና የዳግም የምርመራ ውጤትም እየተጠበቀ ይገኛል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ